አስደንግጡ! አሁን ያለሁት ጎንደር አዘዞ ሎዛ ማርያም ነው። ሁላችሁም ባለማይተቦች ኮሜንት ላይ ግቡና ሎዛ ማርያም እያላችሁ አጥለቅልቁት። ጠላት ሰይጣን አጋንንት ይቃጠል። ከአንድ ጊዜ በላይ ኮፒ ሊንክ ሼር እያደረጋችሁ ለመላው ዓለም አዳርሱ። አሁን ያለሁት አማራ ክልል ጎንደር አዘዞ ሎዛ ማርያም ነው። በአስተሪዮ በዓል ታቦት ለመቀበል ሞት በጥር ነሐሴ መቃብር እንዲሉ አበው የእናታችን የእመቤታችን የቅድስት ድንግል ማርያም የአስተርዮ በዓል በኢትዮጵያ ቤተክርስቲያን በልዩ ልዩ ቦታዎች በደማቅ ሲከበር ውሏል። በተለይም በዛሬው ቪዲዮ በሎዛ ማርያም የተደረገው የእመቤታችን የአስተርዮ በዓል አከባበር ምን ይመስላል የሚለውን ወደ እናንተ ይዘን ቀርበናል። እንዲሁም በዚህ ቪዲዮ አንድ ሙስሊም አባት በበቅሉ ላይ ያደረጉት ድንቅ ታምር ብዙዎችን ያስደመቀ ነው። ያስደነቀ በዓል ሆኗል። በዚህ በሎዛ ማርያም የተከሰቱ የወጣቶች ክንዋኔዎች የተፈጠረው ነገር ምንድነው? ይህንን የማሳያችሁ ይሆናል በዛሬው ቪዲዮ። ሁላችሁንም እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊው የአስተርዮ በዓል በሰላም አደረሳችሁ፣ በሰላም አደረሰን። አስተርዮ ማርያም ጥር 21 መጋቢ ሐዲስ እሸቷ ለማየሁ አስተርዮ ወይስ አስተርዮ? አስተርዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርዮ ማርያም አይደለም ያለው። ልዩነቱን ላስረዳ። አስተርዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርዮ ማርያም ሳይሆን የአስተርዮ ማርያም ነው ያልነው። እየሰማችሁ ነው? እመቤታችን
ዛሬ ነው ያረፈችው ብያችኋለሁኝ። ይሄ 21 በምን ወር ነው የዋለው? ዛሬ ወሩ ምንድነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። እና የጥር ማርያም በማለት ፋንታ ይሄንን የያሁኗን እመቤታችን የምን አልናት የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? ነገር ግን አባቶቻችን ለምንድነው የአስተርእዮ ማርያም ያሏት ሲባል ይሄ ወር ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። ሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ። የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች። ሌላው መጋቤ ሐዲስ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ረጅም ዘመን እድሜ ጤና ያድልልን፣ እንዲህ ያለውን ጸጋ በእውነት ያብዛልን። አስተርእዮ ማርያምና የአስተርእዮ ማርያም የሚለውን ልዩነት ቁልጭ አድርገው ነግረውናል። ስለዚህ ሁላችንም ከዛሬ ጀምሮ የአስተርእዮ ማርያም እያልን ልንጠራ ይሁን። አሁንም በድጋሚ እንኳን ለአስተርእዮ ማርያም ሁላችሁም በሰላም አደረሳችሁ። እስቲ ኮሜንት ላይ እንኳን ለአስተርእዮ ማርያም አደረሳችሁ፣ እንኳን አደረሰን እንባባል። የአስተርእዮ ማርያም ትልቅ በዓል ነው። የመገለጥ ዘመን የመገለጥ በዓል ስለሆነ ማለት ነው። ሁላችንም ለዚህ በዓል ስላደረሰን እግዚአብሔርን እያመሰግን እንኳን ለአስተርእዮ ማርያም አደረሳችሁ ያለው ኮሜንቱን እናጥለቅልቀው። ዲያብሎስ ይቃጠል። እመቤታችን ቅድስት ድንግል ማርያም ስትናገር ስትነሳ የሚቃጠል ዲያብሎስ አለና የአስተርእዮ ማርያም የአስተርእዮ ማርያም የአስተርእዮ ማርያም የአስተርእዮ ማርያም ያለ ኮሜንቱን በሙሉ እናጥለቅልቀው። እንግዲህ አንድ ሙስሊም ያደረጉትን ድንቅ ነገር ላሳያችሁ። እናንተም ሰው እኛም ሰው አብረን መብላት፣ አብረን መጠጣት፣ አብረን መግባባት። አያለው ከበደ ግዛ ምን እያደረጉ ነው የተገናኘ ነው? እዚህ ታቦትና ከበር ሙስሊም ነኝ። ሙስሊም ነዎት? ከየት አካባቢ ነው የመጡት? ለስንት ዓመት ነው ይሄንን በዓል ሲያከብሩ እዚህ የኖሩት? 10 ዓመት ይሆነኛል። ያውም ይበልጣል። ለ10 ዓመታት ያክል እያከበሩ ሳያቋርጡ አሉ። ምን ይሎታል ወዳጅ ዘመዶቹ? ወዳጅ ዘመድ ምን ይለኛል? በጣም ጥሩ ነው የሚለው። እንደው እርስዎ ሙስሊም ስለሆኑ እንዴት ታቦት ያጅባሉ ብለው አይቆቅሶትም? ምን ብለው ይቆጣሉ? ባቴ ክርስቲያን ነው። እኔ ሰላም ነኝ። እናቶትስ? አሁን እናቴ ሰላም ናት። አባቴም በኋላ ሰለመ። በኋላ ሰለመ። በቃ ምን ይሰማዎታል? እንደው ደስታ ነው። እድሜ ስንት ነው ያሉኝ? 75 እያልኩሽ። እናመሰግናለን አባቴ፣ እድሜ ይስጠውት።
ሎዛ በሎዛ ማርያምን ብለህ ሎዛ በሎዛ እምዬ ብለህ እስቲ ሎዛ በሎዛ ያዘዞ ወጣት ሎዛ በሎዛ የሎዛ ወጣት ሎዛ በሎዛ የድንግል ወጣት በጎንደር ሎዛ ማርያም እንግዲህ ወጣቱ እንዲህ ያለ መልኩ የአስተርዮ ማርያምን በዓል በድምቀት በልዩ ሁኔታ ሲያከብር ውሏል ማለት ነው። እንግዲህ ይህ ብቻ ሳይሆን የሎዛ ማርያም ወጣቶች በአካባቢው የሚኖሩ ማለት ነው በጎንደር ቀበሮ ሜዳ የተፈናቀሉ ተፈናቃዮችን በፖለቲካ በጦርነት በልዩ ምክንያት ተፈናቅለው የሚገኙ በረሃብ በሰቆቃ የሚገኙትንም በዓሉን እንዲያከብሩ አድርገዋቸዋል። የአስተርዮ ማርያምን ተፈናቃዮች ጋር አክብረዋል። እመቤቴ የነገርኩሽን አደራሽን እዚህ ያሉትን የእናቶችን ነገር የሕፃናቱን የአረጋውያኑ የወጣቱ ነገር በድፍን ኢትዮጵያ እንግዲህ የአስተርዮ ማርያም
በዓል በድምቀት በታላቅ ኩነት ተከብሮ ውሏል ማለት ነው። በአባቶች ወረብ፣ በመሐሌት ዝማሬ፣ በቅዳሴ ታቦተ ሕጉ ወጡ። የቃል ኪዳን ታቦቱ ምእመኑን እየባረከ ምእመኑም ለእግዚአብሔር የቃል ኪዳን ታቦት ለእግዚአብሔር ለአምላካችን ምስጋና የከንፈር መስዋዕት እያቀረበ እጅግ ድንቅ በሆነ አከባበር በወጣቶች ዝማሬ፣ በእናቶች እልልታ፣ በወጣቶች ሽብሸባ በሚገርም ድንቅ በሆነ ኦርቶዶክሳዊ ስርዓት ተከብሮ ውሏል ማለት ነው። እጅግ በጣም ድንቅ ያማረ በሁሉም የኢትዮጵያ ክፍል እመቤታችን ቅድስት ድንግል ማርያም ታቦት በተተከለበት ቤተክርስቲያን በታነጸበት ስፍራ ሁሉ በዚህ መልክ ሲዘመር ሲከበር ውሏል ማለት ነው። እንግዲህ በተለያየ ስፍራ ስሟን የሚጠሩ የሚዘክሩም ዝክሩን ሲያደርጉ ድግሱን ሲፈጽሙ ውሏል ማለት ነው። እጅግ ድንቅ የሆነ በዓል ነበረ። የከርሞ ያመሰ ይበለን የተለያየ ሰው ተለያይቷል ማለት ነው። ነገር ግን በዚህ በተለይ በሎዛ ማርያም ያስተዋል ነው ትንሽ ቅር ያለ አንድ ቪዲዮ ላሳያችሁ። ፍጹም ኦርቶዶክስ ስርዓት የሌለው የዝማሬ ስልት ለዝዬ ከኋላ ድምፃችሁ አይሰማም። ለዝዬ 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 አበባ ናት አበባ ይህ አይነት ዝማሬና እንቅስቃሴ ትንሽ ከኦርቶዶክሳዊ ስርዓት ያፈነገጠ ወጣ ያለ ነው። ልክ ቼልሲ ቼልሲ፣ አርሰናል የተባለ ስታዲየም ውስጥ እንደሚጨፈሩ እንደሚጮው አይነት ያለው ዝላዩም እጅግ በጣም ስርዓተ ክርስቲያን ያልጠበቀ ሆኖ በዛሬው በዓል ተከራማን ወጣቶች እንዲህ አይነት ድምቀት ያለውን በዓል ስናከብር ከስርዓተ ክርስቲያን እንዳይወጣ ሙቀት ሳይሆን የመንፈስ ቅዱስ መነቃቃት ነው እንጂ ሙቀትና ጩኸት ሆይታው በልክ መሆን መቻል አለበት። እንደምትመለከቱት ዝላዩ ትክክል አይደለም። የሚደረገው ነገር ሁሉ ተው የሚል እንኳን እስከሌለው የሌለ እስኪመስል ድረስ በዚህ መልክ መሆኑ ትንሽ ቅር አሰኝቷል ማለት ነው። መልካም በዓል።